የሐማስ የፖለቲካ ቢሮ ኃላፊ ካሊድ መሻል ከአልጀዚራ ጋር ባደረጉትና በጉጉት ሲጠበቅ በነበረው ቃለ ምልልስ ላይ ቡድኑ ወደፊት በእስራኤል ላይ የሚሰነዘረውን ማንኛውም ጥቃት ለመግታትና ለመቆጣጠር የሚያስችሉ እርምጃዎችን እንደሚወስድ ለሽምግልና ሂደቱ አዎንታዊ ማረጋገጫ የሰጡ ቢሆንም በሌላ በኩል ግን እስራኤልና ምዕራባውያን አጥብቀው የሚጠይቁትን የሐማስን ትጥቅ የመፍታት ጥያቄ የቡድኑን ነፍስ እንደማውጣት የሚቆጠርና ፈጽሞ በድርድር የማይቀርብ ቀይ መስመር መሆኑን በማያሻማ ሁኔታ አረጋግጧል። ይህ የመሻል መግለጫ የመጣው በእስራኤልና በሐማስ መካከል የተደረሰው የመጀመሪያ ዙር የተኩስ አቁም ስምምነት ወደ መጠናቀቁ እየተቃረበ ባለበትና የኳታር እንዲሁም የግብፅ አደራዳሪዎች የሰላም ሂደቱ ግለት እየቀነሰና ወደ አደገኛ ደረጃ እየተሸጋገረ መሆኑን እያስጠነቁ ባለበት ወቅት ሲሆን በተለይም ሐማስ እስራኤል ስምምነቱ ከጸናበት ከጥቅምት ወር ጀምሮ እስካሁን ድረስ ቢያንስ 738 ጊዜ የተኩስ አቁም ስምምነቱን እንደጣሰችና ይህም ለቀጣዩ የሰላም ንግግር እንቅፋት እንደሆነበት በመግለጽ እስራኤል አሁንም የጋዛን ከግማሽ በላይ ግዛት በተቆጣጠረችበትና ቢጫ መስመር ተብሎ በሚጠራው ወታደራዊ ቀጠና ውስጥ ሆና የሰብአዊ እርዳታ እንዳይገባ እያደረገች መሆኑን በቅሬታ እያነሳ ነው። በተያያዘም የጋዛን የወደፊት የፖለቲካ ጣፈንታ በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ2006 ጀምሮ የቆየውን የሐማስን አስተዳደር ለመተካት በማሰብ የሰላም ቦርድ የተሰኘ አዲስ የአስተዳደር መዋቅር ለማቋቋም ያቀረቡትን ሐሳብ ሐማስ በጽኑ የተቃወመ ሲሆን በተለይም የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በኢራቅ ጦርነትና በመካከለኛው ምስራቅ ባላቸው አሉታዊ ሚና ምክንያት በአረብና ሙስሊም ሀገራት ዘንድ እንደ ወንጀለኛና አፍራሽ ተደርገው ስለሚቆጠሩ በዚህ ቦርድ ውስጥ እንዳይካተቱ በተደረገው ጫና እጩነታቸው ውድቅ መደረጉ የተገለጸ ቢሆንም መሻል ግን ሐማስ ከፍልስጤማውያን ውጪ የሆነ ማንኛውም የውጭ አካል አስተዳደር እንደማይቀበልና የጋዛን ጉዳይ መወሰን ያለባቸው ራሳቸው ፍልስጤማውያን ብቻ እንደሆኑ አጽንኦት ሰጥቷል። በሌላ በኩል በስምምነቱ መሰረት በሐማስ ተይዘው የነበሩ ሁሉም ማለት ይቻላል እስራኤላውያን ታጋቾች የተለቀቁ ቢሆንም በምላሹ ከእስራኤል ወህኒ ቤቶች ወደ ጋዛ የተመለሱ በመቶዎች የሚቆጠሩ የፍልስጤም እስረኞች አስክሬኖች ላይ ከፍተኛ የሆነ የቶርች አካል መጉደልና የህገወጥ ግድያ ምልክቶች መታየታቸው ቤተሰቦቻቸው የልጆቻቸው ማንነት ለመለየት እስኪቸገሩ ድረስ የደረሰ አሰቃቂ ሰብአዊ ጥሰት መፈጸሙን ያጋለጠ ሲሆን ምንም እንኳ የአሜሪካ ባለስልጣናት ለሁለተኛው ዙር ድርድር እየሰሩ ያሉ ተስፋ ሰጪ ናቸው ቢባሉም የቱርክ የውጭ ጉዳይ ሚኒስትር ሀገራቸው በጋዛ ዓለም አቀፍ የአረጋጋች ኃይሎች ለመሳተፍ ፈቃደኛ መሆኗን ገልጸው ነገር ግን ትጥቅ ማስፈታት በዚህ ደረጃ የሚታሰብ አይደለም በማለት የሰጡትን አስተያየት እስራኤል የቱርክን ጦር መግባት እንደማትፈልግ በመግለጽ ስትቃወም፣ የግብፅ አቻቸው በበኩላቸው እስራኤል ስምምነቱን እየጣሰች ሌላውን አካል ስለምትከስ በቢጫ መስመሩ ላይ ገለልተኛ ታዛቢዎች በአስቸኳይ መሰማራት እንዳለባቸው አሳስበዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው የፖለቲካና ወታደራዊ ውጥረት አዲስ መልክ እየያዘ በመጣበት በዚህ ወቅት ኢራን ከዚህ ቀደም ከነበራት የኒኩሌር መርሃ ግብር ትኩረት በከፊል በመቀየር ሙሉ አቅሟንና ስትራቴጂካዊ እቅዷን ወደ መጠነ ሰፊ የባለስቲክ ሚሳይል ምርት ማዞሯን የሚያረጋግጡ አዳዲስና ሚስጥራዊ መረጃዎች እየወጡ ነው። ይህን ተከትሎ የእስራኤል መከላከያ ሰራዊት ለሀገሪቱ ምክር ቤት የሰጠው ማስጠንቀቂያና የኢራን አዳዲስ ወታደራዊ እንቅስቃሴዎች ቀጠናውን በከፍተኛ ስጋት ውስጥ እየጣሉት ነው። ወደ ዝርዝሩ እንለፍ። ከእስራኤልና የኢራን የ12 ቀናት ግጭት 6 ወራት በኋላ አንድ የእስራኤል መከላከያ ሰራዊት ከፍተኛ ባለስልጣን ለሀገሪቱ ምክር ቤት አባላት በዝግ በተካሄደና ከፍተኛ ሚስጥራዊነት በተሞላበት ስብሰባ ላይ እንደገለጹት ቴህራን ከዚህ ቀደም ታይቶ በማይታወቅ ፍጥነት ወደ ባለስቲክ ሚሳይል ማምረት ተግባር በሰፊው እንደተመለሰች ገልጸዋል። እስራኤል ባሳለፍነው በሰኔ ወር በወሰደችው የአየር ጥቃት የኢራንን የሚሳይል ማምረት ተቋማት ላይ ከፍተኛ ጉዳት አድርሳ እንደነበር ቢነገርም የኢራን ወታደራዊ ኢንጂነሮችና ስትራቴጂስቶች ይህንን ጉዳት በአጭር ጊዜ በመጠገን የሀገሪቱን የማምረት አቅም ሙሉ በሙሉ ወደ ቀድሞ ቁመናው እየመለሱት ይገኛሉ። እንደ እስራኤል ባለስልጣኑ ገለጻ በአሁኑ ሰዓት የኢራን ወታደራዊ እቅድ አውጪዎች ከኒኩሌር ጉዳይ ይልቅ ለዚህ የሚሳይል ፕሮግራም ፍጹም የሆነ
ስትራቴጂያዊ ቅድሚያ በመስጠት ሌት ተቀን እየሰሩ ሲሆን ይህ የኢራንን ሚሳኤል ፕሮግራም እስራኤል ከገመተችው በላይ በጣም በፈጠነ ሁኔታ እያገገመ መሆኑን አመላካች ነው። ይህ የሚሳኤል ማምረት ሂደት መፋጠን ዜና በተሰማበት በዚህ ወቅት በሌላ በኩል የኢራን ጦር በፋርስ ባህረ ሰላጤና በኦማን ባህር ላይ ሰፊ ወታደራዊ ልምምዶችን በማድረግ ጡንቻውን እያሳየ ይገኛል። የመንግስት ሚዲያዎችና ወታደራዊ ምንጮች እንደዘገቡት በቅርቡ በተደረገው በዚህ ግዙፍ ልምምድ ላይ እጅግ በርካታ የሆነ የባለስቲክና የክሩዝ ሚሳኤሎች የተተኮሱ ሲሆን ዘመናዊ ድሮኖችና የአየር መከላከያ ስርዓቶችን በሆርሙዝ ስትሬት አካባቢ በተግባር ተፈትሸዋል። ይህ ወታደራዊ እንቅስቃሴ ኢራን የምርት አቅሟን ከማሳደግ ባሻገር ያመረተቻቸውን ዘመናዊ መሳሪያዎች ለዓለምና ለጠላቶቿ ለማሳየት የምታደርገው ጥረት እንደሆነ የሚታመን ሲሆን ይህም በአካባቢው ላይ ያለውን ውጥረት ይበልጥ እንዲባባስ አድርጎታል። በዚህ ከፍተኛ ወታደራዊ እንቅስቃሴ መካከል የኢራን ሮቭሽነሪ ጋርድ የባህር ኃይል አዛዥ የሆኑት ሪር አድሚራል አሊሬዛ ታንግስቲሪ በሰጡት መግለጫ ኢራን በሀገር ውስጥ ያመረተችውና ከዚህ ቀደም ከነበሩት የተለየ የላቀ አቅም ያለውን አዲስ የሚሳኤል መሞከሯን አብስረዋል። አድሚራሉ ስለ ሚሳኤሉ አቅም ሲናገሩም የፋርስ ባህረ ሰላጤ አጠቃላይ ርዝመት 1375 ኪሎ ሜትር እንደሆነ በመጥቀስ ይህ አዲስ ሚሳኤል ግን ከዚህ ርቀት በላይ ተወንጭፎ ኢላማውን መምታት እንደሚችል አስረድተዋል። ከርቀት በተጨማሪ የመሳሪያ በጣም ከፍተኛ የሆነ ኢላማን የመምታት ትክክለኝነት ያለው መሆኑና ሚሳኤሉ ከተተኮሰ በኋላም በአየር ላይ ያለ አቅጣጫውን በመቀያየር ወደ ተፈለገው ኢላማ መምራት የሚችልበትን ዘመናዊ ቴክኖሎጂ የተገጠመለት መሆኑን በኩራት ገልጸዋል። ምንም እንኳ አሜሪካና የአውሮፓ አጋሮቿ ኢራን የባለስቲክ ሚሳኤል ፕሮግራሟን እንድትገታና የርቀት መጠኑ እንድትቀንስ ተደጋጋሚ ጫና ቢያደርገውም ቴህራን ግን ይህንን ጥያቄ ሙሉ በሙሉ ውድቅ በማድረግ ምርቷን አጠናክራ ቀጥላለች። ኢራን በይፋ በምታራምደው አቋም መሰረት አሁን በእጇ ያሉ እስከ 2000 ኪሎ ሜትር የሚምዘገዘጉ ሚሳኤሎች ለጥቃት ሳይሆን ለሀገር መከላከያና ጠላትን ለማስፈራራት የተቀመጡ ናቸው። በተለይም የ2000 ኪሎ ሜትር የሚሸፍነው ርቀት ሚሳኤልና በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ለማድረስ በቂ መሆኑን የኢራን ባለስልጣናት ደጋግመው የሚናገሩት ጉዳይ ነው። አሁን እየታየ ያለው የሚሳኤል ምርት መጨመር እና የቴክኖሎጂ መራራቅ ኢራን ከኒኩሌር መሳሪያ ይልቅ ይበልጥ ፈጣንና አውዳሚ የሆኑ ተተኳሽ ሚሳኤሎችን በማብዛት ቀጠናውን በቁጥጥሯ ስር ለማዋል የያዘችውን አዲስ ስትራቴጂ በግልጽ የሚያሳይ ጉዳይ ነው። በመጨረሻም ዛሬ በዓለም አቀፍ ደረጃ ከፍተኛ ትኩረትን በሳበውና የዩክሬንና የሩሲያ ጦርነት ዕጣ ፈንታ ሊቀይር ይችላል ተብሎ በሚጠበቀው አዲስ የዲፕሎማሲ ክስተት ዙሪያ ዝርዝር መረጃዎችን ይዘንላችሁ ቀርበናል። እየወጡ ያሉ ሪፖርቶች እንደሚያመለክቱት ወደ ስልጣን ለመምጣት በመዘጋጀት ላይ የሚገኘው የዶናልድ ትራምፕ አስተዳደር በኪየቭ ላይ አዲስና ያልተጠበቀ የገና በዓል ቀነ ገደብ ወይም ክሪስማስ ዴድላይን አስቀምጧል። ነገሩ የተጀመረው በቅርቡ በተደረገ አንድ ወሳኝ የቴሌፎን ውይይት ነው። የአሜሪካው ተመራጭ ፕሬዝዳንት ዶናልድ ትራምፕ መልእክተኛ የሆኑት ስቲቭ ስኮፍ እና የትራምፕ አማካሪ እንዲሁም አማች የሆኑት ጃሬድ ኩሽነር ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር እጅግ ጥብቅና ለ2 ሰዓታት የፈጀ ረጅም የስልክ ውይይት አድርገዋል። በዚህ ውይይት ወቅት የአሜሪካው መልእክተኛ ለፕሬዝዳንት ዘለንስኪ በግልጽ እንዳሳወቁት ዶናልድ ትራምፕ ጦርነቱም በአፋጣኝ እንዲቆም እንደሚፈልጉና በተለይም የፊታችን የገና በዓል ከመድረሱ በፊት የሰላም ስምምነት ተፈርሞ ማየት እንደሚፈልጉ ጠንከር ያለ መልእክት አስተላልፈዋል። ይህ ሁኔታ ለዩክሬን መንግስት ከፍተኛ ራስ ምታት እንደሆነበት እየተናገረ ነው። ሆኖም ግን እጅግ ጉዳዩ ስብስብ የሚያደርገው የአሜሪካ አቋም መወዛገብ ነው። ምንም እንኳ የትራምፕ መልእክተኛ ይህንን የጊዜ ገደብ ያስቀመጡ ቢሆንም የአሜሪካ አስተዳደር ባለስልጣናት ግን ኪየቭ ወይም ዩክሬንን እንደማትፈልግ የሰላም ስምምነት እንደማትቀበል ጫና እያሳደሩ አይደለም ሲሉ በተደጋጋሚ እያስተባበሉ ይገኛሉ። ምንም እንኳ የትራምፕ መልእክተኞች ይህንን የጊዜ ገደብ ያስቀመጡ ቢሆንም የአሜሪካ አስተዳደር ባለስልጣናት ግን ኪየቭ ወይም ዩክሬንን የማትፈልገውን የሰላም ስምምነት እንድትቀበል ጫና እያሳደረ አይደለም ሲሉ በተደጋጋሚ እያስተባበሉ ይገኛሉ። ዋሽንግተን በይፋ መግለጫዋ ዓለማችን ዩክሬንን ማስገደድ ሳይሆን የሀገሪቱን ሉዓላዊነት የሚያረጋግጥና ለረጅም ጊዜ የሚዘልቅ
አስተማማኝ የሰላም ስምምነት ማምጣት ነው የሚል አቋም ይዛለች። ነገር ግን በተግባር መሬት ላይ ያለው እውነት ከዚህ የተለየ መሆኑን የውስጥ አዋቂዎች እየገለጹ ነው። በተለይም በድርድር ወቅት እጅግ አከራካሪና እስካሁን መፍትሄ ያልተገኘለት ዋናው ነጥብ የግዛት ጉዳይ ነው።